ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ የካቲት 25 2018 ዓ.ም በዛሬው መረጃ ሰዓታችን ህወሓት የፌዴራል መንግስቱ ትግራይ እንዲገባ አንፈቅድም ማለቱን በተመለከተ፣ ጠቅላይ ሚኒስትሩ በትግርኛ ቋንቋ ያስተላለፉት መልእክት፣ ኢራን የመጀመሪያ የኒውክሌር ሙከራዋን ማድረጓን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ለዓመታት በዘለቀው ደም አፋሳሽ ግጭት ከፍተኛ ዋጋ የከፈለችው ኢትዮጵያ ዛሬም ቢሆን ከሰላም ስምምነቱ ማግስት ሙሉ በሙሉ እፎይታን ሳታገኝ ሌላ የጦርነት ደመና እያንዣበበባት ይገኛል። ባለፉት ጥቂት ቀናት በትግራይ ክልል ጊዜያዊ አስተዳደር ከፍተኛ ባለስልጣናትና በፌዴራል መንግስት ወታደራዊ አመራሮች መካከል የተሰጡት የቃላት ምልልሶች የፕሪቶሪያውን የሰላም ስምምነት አሁንም በውጥረት የተሞላ መሆኑን የሚያመለክቱ ሆነዋል። ውጥረቱ አገርሽቶ የታየው የኢፌዴሪ መከላከያ ሰራዊት ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል በተካሄደ ውይይት ላይ የሰጡት መግለጫን ተከትሎ ነው። ጀነራል አበባው መከላከያ ሰራዊቱ ቀደም ሲል ይዟቸው የነበሩት የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና የኢትዮ ኤርትራ ድንበር ያለውን አካባቢም ርክክብ እንደሚፈጽም መናገራቸው ተዘግቧል። ይህ መግለጫ በክልሉ ውስጥ የሚንቀሳቀሱ ኃይሎችንና የጊዜያዊ አስተዳደሩን ስጋት የቀሰቀሰ ሲሆን ወዲያውኑ ምላሽ ተሰጥቶበታል። የትግራይ ታጣቂዎች ጠቅላይ አዛዥ ጀነራል ታደሰ ወረደ መከላከያ ወደ ክልሉ እንዲገባ አልተስማማውም ሲሉ በጽህፈት ቤታቸው በኩል ማስተባበያን ሰጥተዋል። ትናንት ደግሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጉዳዩን ይበልጥ ወደ ፖለቲካዊ ፍጥጫ ቀይረውታል። አቶ አማኑኤል ችግሮቻችን ሳይፈቱ መከላከያ ሰራዊት ትግራይ አይገባም በማለት በግልጽ ተናግረዋል። የአቶ አማኑኤል ንግግር እጅግ አሳሳቢ የሆነው አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ በፌዴራል ደረጃ ውክልና የላትም ማለታቸው ነው። ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ እንደማይፈቅዱ የገለጹት አመራሩ ይሁን እንጂ እስካሁን ድረስ መከላከያ ሰራዊቱ ወደ ክልሉ ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ እንደሌለ ገልጸዋል። ይህ ንግግር በጦርነት ምክንያት ልጆቻቸውንና አካላቸውን እንዲሁም ንብረታቸውን ላጡ ኢትዮጵያውያን ትልቅ ስጋትን የሚፈጥር ነው። የህግ የበላይነትና የህገ መንግስታዊ ስርዓት መከበር አስፈላጊ ቢሆንም እንዲህ አይነቱ እኛ እነርሱ የሚሉ ንግግሮች የሰላሙን ሂደት ወደ ኋላ ሊጎትቱት እንደሚችሉ ዜጎች ስጋታቸውን እየገለጹ ይገኛል። አቶ አማኑኤል በመግለጫቸው ወቅት የቀድሞ የጊዜያዊ አስተዳደሩን የውስጥ ክፍፍል ፍንጭ ሰጥተውበታል። ከዚህ ቀደም ጀነራል ጻድቃንና አቶ ጌታቸው ረዳን ጨምሮ ከኛ ጋራ የነበሩ አካላት መከላከያ እንዲገባ በተደጋጋሚ ሲጠይቁ ነበር በማለት በክልሉ አመራሮች መካከል ያለውን የሀሳብ ልዩነት ይፋ አድርገዋል። ከዚህም በተጨማሪ በኢትዮጵያ ፖለቲካ ውስጥ ትልቅ ትኩረት እየሳበ ባለው የቀይ ባህር ጉዳይ ላይ ትግራይ እንድትሳተፍ ጥያቄ ቀርቦላት እንደነበረ ገልጸዋል። በቀይ ባህር ጉዳይ የፌዴራል መንግስቱ እያራመደ ያለውን ትርክት እንድናራምድ ነው የተጠየቀ ነው። ምናልባትም ጦርነት ከተነሳ አብረን እንድንዋጋ ነበር የተፈለገው፣ እኛ ግን አልተቀበልነውም ብለዋል። ይህ ሁሉ የፖለቲካ ቁማርና የቃላት ጦርነት የሚካሄደው ደግሞ በጦርነት ሰለባ በሆነው ህዝብ ጀርባ ላይ ነው። ተራው ኢትዮጵያዊ መከላከያ የት ገባ ወይንም የትኛው ጀነራል ምን አለ ከሚለው በላይ ትልቁ ቁም ነገር በድጋሚ ጦርነት አይኑር የሚለው ነው። የሰሜኑ ጦርነት ያስከተለው የኢኮኖሚ ቀውስ፣ የዋጋ ግሽበትና ማህበራዊ ጠባሳ ሳይሽር በሌላ አዲስ ጦርነት ውስጥ መግባት ለአገር ትልቅ ኪሳራ እንደሆነ ግልጽ ነው። አቶ አማኑኤል እንዳሉት ትግራይ የፌዴራል ስርዓቱ አካል አይደለችም ማለት በክልሉ ያለው ህዝብ ከቀሪው ኢትዮጵያዊ ወንድማማቾቹ ጋራ የሚያነጣጥል አደገኛ አባባል ነው። መፍትሄው በጠረጴዛ ዙሪያ በሚደረግ ውይይት በቅንነትና የሰላም ስምምነቱን ሙሉ በሙሉ ተግባራዊ በማድረግ እንጂ በዛቻና በኃይል ፍላጎት መሆን የለበትም። ኢትዮጵያ ሌላ የወንድማማቾች ጦርነት ይዞት የሚመጣውን የኢኮኖሚ ጠባሳና የማህበራዊ ትስስር መፍረስ የመሸከም አቅም የላትም። ኢትዮጵያ ካለፈው ደም አፋሳሽና አውዳሚ ጦርነት ገና ሳታገግም በኢኮኖሚ ቀውስና በኑሮ ውድነት ህዝቡ በከፍተኛ መስዋዕትነት እየከፈለ ባለበት በዚህ ወቅት ዳግም የጦርነት ነጋሪት ድምጽ መሰማቱ በብዙዎች ዘንድ ከፍተኛ ስጋትን ፈጥሯል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በትግርኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለዳግም ጦርነት እየተዘጋጀ መሆኑን መግለጻቸው ሀገሪቱ ወደ ሌላ መከራ ሊከታት ይችላል የሚል ስጋትን ደቅኗል። ጠቅላይ ሚኒስትሩ በንግግራቸው ህወሓት በሰሜኑ የሀገሪቱ ክፍል ዳግም ግጭት
ለመቀስቀስ ከውጭ ኃይሎች ጋር በማበር እየተንቀሳቀሰ መሆኑን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ ቡድኑ የትግራይን ማዕድን ሀብት በተለይም ወርቅን በህገወጥ መንገድ በመሸጥ የጦር መሳሪያዎችን እየገዛ ይገኛል። ይህ መረጃ በጦርነት ለደከመውና የዕለት ጉርሱን ለማግኘት ለሚታገለው ተራው ኢትዮጵያዊ እጅግ አስደንጋጭ ነው። በቢሊዮን የሚቆጠር ዶላር የወደመበትና በመቶ ሺዎች የሚቆጠሩ ዜጎች ህይወት የጠፋበት የወንድማማቾች ጦርነት ገና ጠባሳው ሳይሽር እንደገና ወደ ግጭት መመለስ ትውልድን የማጥፋት ያህል ይቆጠራል። ጠቅላይ ሚኒስትሩ በንግግራቸው ካሰመሩባቸው ነጥቦች አንዱ የትግራይ ወጣት ለጦርነት እምቢ ማለት እንዳለበት ያቀረቡት ጥሪ ነው። የወጣቱ ደም ለፖለቲካ ትርፍ መፍሰስ የለበትም የሚለው ይህ መልእክት በጦርነት ምክንያት ከፍተኛ የሰው ኃይልና የኢኮኖሚ ኪሳራ ለደረሰባት ኢትዮጵያ እጅግ አስፈላጊ ነው። ህወሓት የተፈናቃዮችን ጉዳይና በምርጫ ቦርድ የተሰረዘበትን ህጋዊ ሰውነት እንደ ሰበብ በመጥቀስ የጦርነት ቅስቀሳ እያደረገ መሆኑን የገለጹት ጠቅላይ ሚኒስትር አብይ አብዛኞቹ ችግሮች ከሞላ ጎደል መፈታታቸውን ተናግሯል። እንደ ጠቅላይ ሚኒስትሩ ገለጻ ከፕሪቶሪያው የሰላም ስምምነት በኋላ በጠለምትና በራያ አካባቢዎች ተፈናቃዮች ወደ ቀያቸው መመለስ የጀመሩ ሲሆን የወልቃይት ጉዳይም ቢሆን በንግግርና በህጋዊ መንገድ ሊፈታ የሚችል መሆኑን ጠቁመዋል። ይሁን እንጂ ጦርነት እንደ አማራጭ መወሰድ የደቀቀውን ኢኮኖሚ ይበልጥ ማድቀቅና የዜጎችን ስቃይ ማራዘም ብቻ እንደሆነ ግንባር ቀደም የጦርነት ገፈት ቀማሽ የሆኑ ኢትዮጵያውያን ይገልጻሉ። በሌላ በኩል ጠቅላይ ሚኒስትሩ በንግግራቸው ለኤርትራ መንግስት ወይንም ለሻዕቢያ ጠንከር ያለ ማስጠንቀቂያን አስተላልፈዋል። ሻዕቢያ ዳግም ወደ ኢትዮጵያ ለመግባት ቢሞክር መጨረሻው ይሆናል ማለታቸው ቀጠናው ምን ያህል ውጥረት ውስጥ እንዳለ ያሳያል። ለኢትዮጵያ ህዝብ የውጭ ኃይሎች ጣልቃ ገብነትም ይሁን የውስጥ ፖለቲካ አለመረጋጋት ትርፉ የዋጋ ግሽበት፣ መፈናቀልና ድህነት ብቻ ነው። በመሆኑም መንግስትም ሆነ ተፎካካሪ ኃይሎች ከቃላት ጦርነት ወጥተው ለዘላቂ ሰላም ቅድሚያ መስጠት አለባቸው። ጦርነት የጥቂት ፖለቲከኞች ውሳኔ ቢሆኑም ዋጋውን የሚከፍለው ግን በገበያ ውስጥ ጤፍ መግዛት ያቃተው አባትና ልጆቿን በጦርነት ያጣች እናት መሆኗ ሊዘነጋ አይገባም። ኢትዮጵያ የምትፈልገው ዳግም የሚቆፈር መቃብር ሳይሆን የሚገነባ ፋብሪካና የሚታረስ መሬት ነው። የትግራይ ወጣቶችም ሆኑ የተቀረው የኢትዮጵያ ህዝብ ከጥፋት ኃይሎች ጎን ከመሰለፍ ይልቅ ለሰላምና ለልማት መጠናከር በጋራ መቆም ይኖርባቸዋል። ትናንት የካቲት 24 2018 ኢራን በፋርስ ክፍለ ሀገር ውስጥ በሚገኝ ግራሽ አካባቢ የተመዘገበ የመሬት መንቀጥቀጥ ማዕከሉን በ10 ኪሎ ሜትር ጥልቀት ላይ አድርጓል። ንዝረቱ የተከሰተው ወቅቱ ኢራን ከአሜሪካና እስራኤል ጋር እጅግ አስከፊ በሆነ ወታደራዊ ግጭት ውስጥ ባለችበት ሰዓት መሆኑ ክስተቱ የኒውክሌር ሙከራ ሊሆን ይችላል የሚል ስጋትን በዓለም አቀፍ የደህንነት ተንታኞች ዘንድ ፈጥሯል። የጂኦሎጂ ባለሙያዎች እንደሚሉት 4.3 ሬክተር ስኬል ንዝረት በተፈጥሮም ሊከሰት የሚችል ቢሆንም ከርሰ ምድር ውስጥ የሚካሄድ የኒውክሌር ፍንዳታ ተመሳሳይ የሞገድ ምልክቶች ሊያሳዩ ይችላሉ። ይሁን እንጂ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በሰጡት መግለጫ እስካሁን ባለው መረጃ በአካባቢው ያልተለመደ የጨረር ወይንም የራዲዬሽን መጠን አልተመዘገበም ብለዋል። ይህ የመሬት መንቀጥቀጥ የተከሰተው አሜሪካና እስራኤል በጋራ የከፈቱትን ኦፕሬሽን ተከትሎ ነው። ባለፈው ቅዳሜ በቴህራን ላይ በተሰነዘረ የአየር ጥቃት የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ሀገሪቱ በከፍተኛ የሀዘንና የውጥረት ድባብ ውስጥ ትገኛለች። በዚህ ሳምንት መጀመሪያ ላይ የኢራን መንግስት የ40 ቀናት ብሔራዊ ሀዘን ያወጀ ሲሆን ከፍተኛ ወታደራዊ አዛዦች ለዚህ ታሪካዊ በደል አጸፋዊ እርምጃ እንደሚወስዱ ዝተዋል። የመሬት መንቀጥቀጡ የተከሰተው ኢራን የመልሶ ማጥቃት አቅሟን ለማሳየት የመጨረሻውን መሳሪያ ኒውክሌርን ልትጠቀም ትችላለች የሚል ስጋት ባለበት ወቅት ነው። የመካከለኛው ምስራቅ ቀውስ ይበልጥ ያባባሰው የሰሜን ኮሪያው ኪም ጆንግ ኡን የሰጡት መግለጫ ነው። ኪም ጆንግ ለእስራኤል አንድ ሚሳኤል በቂ ነው በማለት እስራኤልን ከዓለም ካርታ ለማጥፋት እንደሚችሉ ዝተዋል። ኪም ጆንግ ለኢራን ማንኛውንም አይነት ወታደራዊና የቴክኖሎጂ ድጋፍ ለማድረግ ዝግጁ መሆናቸውን ገልጸዋል። ይህም የሰሜን ኮሪያ ጣልቃ ገብነት ግጭቱ ከቀጠናዊ ጦርነት ባለፈ ወደ ዓለም አቀፋዊ የኒውክሌር ፍጥጫ ሊሸጋገር ይችላል የሚል ስጋትን ፈጥሯል። ኢራን ላይ የተሰነዘረው ጥቃትና የመሬት መንቀጥቀጡ ተከትሎ የተነሳው የኒውክሌር ስጋት የዓለምን የነዳጅ ዋጋ በአንድ ቀን ውስጥ በ12 በመቶ እንዲጨምር አድርጓል። የሆርሙዝ ሰርጥ መዘጋት የዓለምን ኢኮኖሚ እያናወጠው ይገኛል። የጸጥታው ምክር ቤት አስቸኳይ ስብሰባ ጠርቶ በተኩስ አቁም ላይ የመከረ ቢሆንም አሜሪካና እስራኤል የኢራንን የኒውክሌር አቅም ሙሉ በሙሉ ሳናጠፋ ጥቃቱን አናቆምም የሚል አቋም ይዘዋል። ቻይናና ራሽያ የአሜሪካን እርምጃ በጽኑ በማውገዝ ይህ ግልጽ የሆነ የሉዓላዊነት ጥሰት መሆኑን
መሆኑን ገልጸው አፋጣኝ ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ አቅርበዋል። ምንም እንኳን የግራሹ የመሬት ንዝረት ተፈጥሯዊ የመሬት መንቀጥቀጥ የመሆኑ እድሉ ሰፊ ቢሆንም የኢራን ወታደራዊ ተንታኞች ንዝረቱ በከርሰ ምድር ውስጥ የተገነቡ ግዙፍ የጦር ምሽጎች ለማጥፋት የተሰነዘረ የቦምብ ጥቃት ሊመነጭ እንደሚችልም ይገምታሉ። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ባለሙያዎች በአካባቢው ያለው ሁኔታ በቅርበት ለመከታተል በስፍራው ለመጓዝ ፍቃድ እየጠየቁ ይገኛሉ። በመካከለኛው ምስራቅ ያለው ሁኔታ በሰዓታት ልዩነት እየተቀያየረ ሲሆን የኢራን ቀጣይ እርምጃና የምዕራባውያን ሀገራት አቋም የዓለምን ሰላም የሚወስን ይሆናል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።